ሰላምዬ ግን እውነት ቅዱስን አፍቅረው ነው ወይስ እየተጫወተችበት ነው? እኔ ግራ ገብቶኛል። ቤተሰብ የቅዱስና የሰላምዬ ነገር በጣም ግራ የሚያጋባ ነው። በዛ ላይ ቅዱስ የእውነት ከእሷ ጋር ማለቴ ከጽዮን ጋር ለፉክክር እሱን እንደቀረበችው ጠንቅቆ ያውቃል። በጣም የሚያስጠላው ነገር እና በጣም የሚደብረው ነገር ደግሞ ብትለየኝ ምንም አይመስለኝም፣ እሷን መርሳት እችላለሁ፣ እንኳን አይደለም እሷንና ጽዮንን ራሱን መርሳት ችያለሁ ብሏልና ሰላምን እንዳትጎዳ እፈራላታለሁ። ቤተሰብ ከዚህ በፊት ታስታውሳላችሁ፣ አንተነህ በሚባለው ልጅ በጣም ተጎድታለች። አሁንም በዚህ በቅዱስ በሚባል ልጅ እንዳትጎዳ እፈራላታለሁ። እንደውም ሀና እያናገረችው ነበረ፣ እባክህን እንዳትጎዳ፣ ሰላምዬን ትወዳታለህ ወይ? ለምን እንደቀረበችህ ታውቃለህ ወይ? እንዴት እንደቀረበችህ ታውቃለህ ወይ ስትለው አዋቃለሁ፣ ጽዮን ጋር ተፎካክረው እንደቀረቡኝ ያውቃለሁ። ነገር ግን እኔ ያን ምክንያት አድርጌ እሷን መቅረቤ አይቆጨኝም ነው ያለው። እና በኋላ ብትተውስ ስትለው እንኳን እሷን ጽዮንን ረስቻታለሁ፣ ችግር የለውም ብትተውኝ ነው ያለው። እና እኔ ሰላምዬ እንዳትጎዳ ፈራሁላት። ምክንያቱም እሱ በጽዮን ፍቅር ተጎድቶ እያገገመ ነው አሁን በሰላም። ስለዚህ ከጽዮን በላይ ማንም የሚጎዳው ሰው ያለ ወይም ይኖራል ብዬ አላስብም። እና እናንተ እንደታያችሁት ሰላምዬን እውነት ቅዱስ የሚጎዳት ይመስላችኋል ወይስ ፍቅረኛሞች ሆነው ይቀጥላሉ? እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባሮች ደግሞ የላይክ ምልክቷን አጥቁሩልኝ። ስወዳችሁና ሳከብራችሁ እንደው ነጭ ሆነውን ጫን ስትሉት ጥቁር ይሆናል ማለት ነው። የኔ ቅኖች፣ የኔ መልካሞች፣ የኔ ወዶች ማለት ነው። በአክብሮት ነው ግን የምጠይቀው። ለማንኛውም ኖላዊ ድራማ ያው ተንዛዝቷል። ሰው ብዙ እያየው አይደለም፣ በጣም እይታው ቀንሷል። እዝራና ሀና ደግሞ በጣም አስጠልተዋል። የእነሱ ጋብቻ ያው ሁላችንም እንደምናውቀው መቼውንም የሚሳካ ጋብቻ አይደለም፣ አይጋቡም። አንደኛ አሁን አቶ ኖላዊ በጣም ደስተኛ አይደለም። አቶ ኖላዊ ለምን ደስተኛ አይደለም? ለራሱ አልገባውም። ለምን በሀና ጋብቻ ደስተኛ አይደለም? ለምን አልተደሰተም? እውነት በአሴር ዙሪያ ነው ደስተኛ ያልሆነው? ሀናና አሴር አንድ ላይ እንደሆኑ ፈልጎ ነው ወይስ ደግሞ ትታው ልትሄድ ስለሆነ ነው? ትታው ልትሄድ ስለሆነ እንዳይለል አሁንም ቢሆን ከቤተሰቦቿ እየሄደች እያደረች እሱ ብቻውን እያደረ ለብቻው ምግብ ሰርቶ እየበላ ምናምን ብቻውን መኖሩን ለምዶታል። ያው አንዳንድ ጊዜና አሴር ሲመጡ ሀናም ብትሆን ሲከፋት ብቻ ነው ወደሱ እየሮጠች የምትመጣው። ስለዚህ አቶ ኖላዊ ያልተደሰተበት ምክንያት ምንድን ነው? ወይዘሮ ሜላትም ጠይቀው ነበር ቤት መጥታ፣ ነገር ግን በጭራሽ የነን ነገር ሊናገር አልፈለገም። እሱም ራሱ ለምን ደስተኛ እንዳልሆነ አልገባውም። እንግዲህ ሀኒቹም ጠይቀዋለች፣ ሄዳ ነበር መጀመሪያ ለእናቷ ያው ከቅዱስ ጋር እንደታረቁ ሊጋቡ እንደሆነ ለእናቷ ነግራት፣ እናትየውን በጣም ነበረ ደስ ያላት፣ በጣም ነበረ እንደውም እያለቀሰች ምናምን ሁሉ ነበር። ብቻ እንግዲህ ከዛ ቤት አሽሽ ገዳም እያለ ነው ደግስ ሲደገስ። ግን የማንን ልጅ ልጇ ልታገባ እንደሆነ ብታውቅ ደግሞ ወይዘሮ ሰላም ማለት ወይዘሮ ሜላት ራሷን አንቃ ሲጥ አድርጋ የምትገል ይመስለኛል። ለማንኛውም እንግዲህ ሀኒቹ እናቷን እንደዛ አብስራ ቀጥታ ወደ አባቷ ነበር የመጣችው፣ ወደ አቶ ኖላዊ። ለአቶ ኖላዊም ያው ልታገባ እንደሆነና ከልጁ ጋር እንደታረቀች ስትነግረው ደስተኛ አልነበረም። የአሴር ጉዳይ ነው እያስጨነቀ ስትለው አዎ ብሏታል። ምንም ከፊቱ ራሱ ሊደበቅ አልቻለም የአቶ ኖላዊ መጨነቅና ሀናም ግራ ተጋብታለች። አንተ ተይ ካልከኝ ተዋለሁ፣ አንተ እንደዚህ ያላለህን ነገር እና አንተን ያላስደሰተህን ነገር በጭራሽ ማድረግ አልፈልግም ብለዋለች። ነገር ግን በጭራሽ አንቺን የሚያስደስትሽ ከሆነ እኔ የአንቺ ደስታ ደስታዬ ነው፣ እስከዛሬ ድረስ ለሰው ነው የኖርሽው፣ ከአሁን በኋላ ግን የራስሽን ህይወት መስርተሽ መኖር አለብሽ፣ ግዴታ ነው ብሏታል። ግን እኔ አሁንም ቢሆን እርግጠኛውን የምናገረው አቶ ኖላዊን ያላስደሰተው ነገር እና ደስተኛ እንደሆነ ያላደረገው ነገር እንደኔ ሀሳብ እንደ መሰለኝ ከሆነ የአሴር ጉዳይ ነው። አሴር እንደዛ መሆኑ የአሴር ብቻ ሳይሆን የእንትና ራሱ የዚህ የኤልያስ ራሱ እንግዲህ በሀና ምክንያት ሁለት ሰዎች ናቸው እየተሰቃዩ ያሉት። ሁለት ብቻ ሳይሆን ሶስተኛዋ ማን አካላቸውኝ ሱሲ ማለት ነው። ሱሲ አሴር ሲጎዳ ማየት አልፈልግም እያለች ነው እንግዲህ ሀናን በዚህ ደረጃ እስከ መጉዳት ድረስ የደረሰችው። ስለዚህ
ሶስት ሰው እየተጎዳ ነው በሀና ምክንያት። እና አቶ ኖላዊን ያስጨነቀው ምንድን ነው ብላችሁ ታስባላችሁ? እስኪ ቤተሰቦች ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ ማለት ነው። ሌላው ቤቲ ተብዬዋ ከእህቷ ጋር አሁን እየተጣላች ነው። ያችው ማለቴ የአቶ ቃልአብ ተላላኪ ወይም አቶ ቃልአብ ጋር የምትሰራው ጽዮን የኔና የዝራ ጉዳይ አልቆለታል። ከአሁን በኋላ እኔና ዝራ አብረን መሆን በጭራሽ እድሉ የለንም ስትላት፣ በጭራሽ እንዴት እንደዚህ ትያለሽ? ቆይ ግን ቤተሰብ እውነት ከሰው ገንዘብ ይበልጣል እንደ? አዎ ገንዘብ አስፈላጊ ነው፣ ገንዘብ ወሳኝ ነው። ግን የእህቷን ስሜት እየተረዳችላት አይመስለኝም። ኦኬ እሷ ትልቅ ናት። ትምህርቷን አቋርጣ ብዙ ዋጋ እየከፈለች አለችው ለእህቷ ብላ ነው ማለት ቤቲ ለጽዮን። ግን ደግሞ የእሷን ስሜትም ምን እያደረገቻት ነው? ልክ እሷ እንደሆነችው የትንሿንም ስሜት እየገደለችባት ነው ያለችው። እኔ ሁሉንም ነገር ትቼ ላንቺ ብዬ ነው እንደዚህ እየሆንኩ ያለሁት። ስለዚህ አንቺ ከገንዘብ ይልቅ ሰው ይበልጥብሻል ወይ? ገንዘብ ነው ማስበለጥ ያለብሽ። እኛ ማንም የሚረዳን ሰው የለም። ስለዚህ ገንዘብ ማስበለጥ አለብሽ እያለች ነው ያለችው። ሲሆን ደግሞ ገንዘብ ምኗም አይደለም ታውቃላችሁ። የሰው ልጅ ፍቅር ካለ እኮ መኖር ይችላል። ገንዘብ ሰታችሁ የምታመጡት ነው። ፍቅር ከሌለ የፈለገ ሚሊዮነር ቢሆን አንድ ሰው ምን ይሰራለታል? እስኪ ንገሩኝ። እውነት አሁን እናንተ አንድ ቤት ሙሉ ብር ኑሯችሁ ነገር ግን ከቤተሰቦቻችሁ ጋር ሰላም ከሌለ ምን ይሰራል? ከምንም በላይ ቤተሰብ ነው አይደለ? ከምንም በላይ ሰው ያስፈልጋል። የሰው ፍቅር ካለ ደግሞ ሁሉ ነገር ይሳካል። የሰው ፍቅር ካለ፣ የሰው መውደድ ካለ፣ ሰው ካጠገባችሁ ካለ። ነገር ግን የቤቴ አስተሳሰብ እኔ ጠልቼው አይደለም። እኔ ህይወቴን በሙሉ ላንቺ ነው እየገበርኩ ያለሁት። ስለዚህ የሚረዳን ሰው ስለሌለ፣ ከጎናችን የሚሆን ሰው ስለሌለ ገንዘብ ያስፈልገናል። ስለዚህ ከሰው ይልቅ ገንዘብ ማስበለጥ አለብሽ ማለት ነው። ከችግራቸው አንጻር ስታየው ነው። ነገር ግን በሌላኛው ሳይድ ስታዩት ደግሞ የሰው ልጅ ማለት ገንዘብ ከሰው ልጅ በልጦ አያውቅም። መቼውንም ቢሆን ደግሞ ሊበልጥ አይችልም። ጽዮን እያለች ያለችው ነው። ገንዘብ ድብን ብሎ ይቀር። ለምን ለእኔ ለስሜቴ ትንሽ አታዝኝልኝም? እኔም እኮ ሰው ነኝ። አንቺ ስሜትሽ ከሞተ የኔ ስሜት እንዴት ይሞታል? ገብቷችኋል እያለቻት ያለችው ቤተሰብ። እኔ ሰው ነኝ፣ ወጣት ነኝ። ከጎን የሚሆን ወንድ ያስፈልገኛል። ከጎን የሚሆን ሰው ያስፈልገኛል። እንዴት ነው ሰውን ከገንዘብ የማስበልጠው? ገንዘብን ከሰው የማስበልጠው እንዴት አድርጌ ነው? አንቺ ለእኔ የምታስብልኝና እውነት የምትወጂኝ ከሆነ ለምን ገንዘብን ከሰው አስበልጭ ትይኛለሽ ነው የእሷ ክርክር ደግሞ። እና እኔ እደግፋታለሁ ማለቴ የቤትን ውድቅ እያደረግኩ ሳይሆን ቤቲ ያየችው በማጣት ወይም ከጠገባችን የሚሆን ሰው የለም። ሰው ለእኛ አሁን የሚያስፈልገን ገንዘብ ብቻ ነው። ጽዮን ደግሞ ገንዘብ ብቻ አይደለም ሰው የሚያስፈልገናል። እኔ የሚያስፈልገኝ ሰው ነው። የምወደውንና የማፈቅረውን ሰው አጣሁኝ በገንዘብ ምክንያት። እዝራ ካሁን በኋላ ለእኔ ሊሆን አይችልም ተባብለው ተለያይተዋል። እንግዲህ ትልቅየዋ ደግሞ እኔ እስከዛሬ ድረስ ይሄን ሁሉ ዋጋ ከፍዬ እኔ የለፋሁትና እስካሁን ድረስ የከፈልኩት ዋጋ በከንቱ ቀረ ማለት ነው። እኔ ለሷ ብዬ ነው ይሄን ሁሉ ያደረኩት እያለች ነው። እና ሁለቱ ቤተሰብ የተስማሙ አይመስለኝም፣ ተራርቀዋል። የሁለቱ አስተሳሰብ የተለየ ነው። አንደኛዋ ገንዘብ ነው የምታስበው፣ አንደኛዋ ደግሞ ብር ነው የምታስበው። ሁለቱ ሊስማሙ ይችላሉ ብዬ በጭራሽ አላስብም። ግን ማለት ነው ሀናና እዝራ ይጋባሉ ወይ ብላችሁ ከጠየቃችሁን እንደኔ ሀሳብ ከሆነ ሀናና እዝራ በጭራሽ የሚጋቡ አይመስለኝም። ይጋባሉ ብዬ በጭራሽ አላስብም። ወይዘሮ ሜላት አሁን በቃ የቀራት የለም። ቤተሰብ የተባለ በሙሉ ስም እየጻፈች ነው። ምንም አልቀራትም። ግን የሚጋቡ አይመስለኝም ቤተሰብ በጭራሽ። በዛ ላይ ማለት ነው በዛ ላይ ሽምግልና ልካለሁ ብሏል። ሽምግልና የሚልከው ደግሞ አባትዮ ሳይሰማ ነው። አባትዮ ሲሰማ ምንድን ነው የሚለው? የማናት ልጅ አሁን እዝራ እየፈራው መጀመሪያ ስራ መያዝ አለብህ ይለኛል ብሎ ነው። ነገር ግን አባትዮ ደግሞ መጀመሪያ ስራ መያዝ ያለብህ እንዳለ ሆኖ የማናት ልጅ የሚለው ጥያቄ ይመጣል። ሀና ደግሞ እንዳታስተዋውቀኝ ብለዋለች። አረ ወይኔ የሆነ
ታውቃላችሁ በጣም የተንዛዛና የሚደብር ድራማ ሆኗል ድራማው። በነገራችን ላይ ግን ያም ሆነ ይህ እዝራና ሀና ይጋባሉ ወይ ብላችሁ ብትጠይቁኝ እኔ በበኩሌ እዝራና ሀና በጭራሽ የሚጋቡ አይመስለኝም። አይጋቡም እንጂ አይመስለኝም ሳይሆን አይጋቡም። ምናልባትም ሀና ወይ ያሴር ትሆናለች ወይ ደግሞ ለኤልያስ ትሆናለች እንጂ በጭራሽ ሀናና እዝራ አይጋቡም። አንደኛ ደረጃ ሽማግሌ ሊልክ ያሰበው በድብቅ ነው፣ አባቱ ሳይሰማ ያው ለእሷ ነግሯታል። ማለት ለቤቲ አሁን ተቀጣጥረው ቤቲና እዝራ አውርተውበታል። ቤቲና እዝራ ቢያወሩበት ይህን ጋብቻ ቤተሰብ